ጋይስ፣ እኔ ገና አሁን መግባቴ ነው። ታፕታፕ አርጉ። እኔማ ጋይስ ሁላችሁም ታፕታፕ አርጉ። ጌም ትጫወታለህ አትጫወትም? አልጫወትም። አሁን ገና ነው የገባሁት። እና ምን ነበረ ታፋብኝ። ትምህርት አትማሪም? 18 ዓመትሽ ከሆነ የለም፣ ዛሬ ትምህርት የለም። ለምን? አላቅም ለምን እንደሆነ። ትምህርት ብትማሪ ግን ጥሩ ነው። ምንድን ነው የምትማሪው? 12ኛ ክፍል ነሽ? ግን ትምህርት ቤተሰብ ምንም አይልሽም? ቲክቶክ ላይ ሳይሽ ያው ማለት እኔ ብቻዬን ነው እንትን የምለው እና ችግር የለውም ማለት ነው። በ18 ዓመትሽ ብቻሽን? ምን ነው አልሽ እንዴ? ያው ማለት እሰራለሁ እዚህ ላይ እንትን ነው የምሰራው እና በቃ እሰራለሁ። ምን ችግር አለው? ቤተሰቦችሽስ የት ሄዱ? እነሱ ማለት ያለው ግን እዚህ ጋር ለስራ ስለማይመቸኝ እንትን ነው የማሰራው። እዚህ ላይ ፎሎ መሰራው እና ለዛ ነው። እሺ፣ አይጠሩ። ሀይ፣ እንዴት ነው? ደህና ነሽ? አለሁልህ። ሁሉ ሰላም አለ። እንዴት ነሽ? ገብተህ ነው? አይ ወጣች። እኔ የወጣውን ይላክልኝ። ምን ነው ደበረሽ? ዛሬ በጣም ዛሬ ቀኑ ወዘን ኖርማል ዲሰንት ቀን ነበር። ደግሞ በተለይ በጣም ኔትወርክ እየያዘኝ። አሜሪካም ኔትወርክ ይቋረጣል? ምን አውቃለሁ። ፎር ዘ ፈርስት ታይም ዛሬ ማይ ዋይፋይ ትሪፕ እያደረገ ነው። አሁን አንተ እንኳን ላይክ እየተቆራረጥክ ነው የምትመጣልኝ። ስማም ጌታ ወይ ዛሬ ጎርጎር አድርጊ ውስጥ ከጀርባ ፍላይት ሞድ ላይ አድርጊ ያጥበው ነው። እኛማ በርቷል እኮ ዋይፋዩ፣ ግን ይሄ እንትኑ አለ አይደል? ይሄ የኔትወርኩ እንትን ቀንሷል። እንትኑ አራት እንትን አለ አይደል? ያ እና ጥቁር ይበራ ነበረ፣ ነጭ ነው ግን መሮዲያ ደግሞ ራሱ አውቶማቲካሊ ከባንክ ነው የሚወስደው። እስቲ ትዋርክ አድርጊ። ድንገት አንዳንዴ ዋይፋይ ሲቆራረጥ ይለቃል። በዛ ትዚ ላይ የሆነ ቪዲዮ አይተሃል? ከጓደኛዋ ጋር ፌስታይም እያደረገ ኔትወርክ እየተቆራረጠ ሀይ ይሎ እና ጥፍት ብሎ ሲመጣ ፓርቲ ነው፣ ጥፍት ብሎ ሲመጣ ጫካ ውስጥ ነው፣ ጥፍት ብሎ ሲመጣ ኩክ እያደረገ ነው። ዩዶን ሴታ ቪዲዮ አላየሁትም። እስቲ አንቺ ትዋርክ አድርጊ። የምር ሊለቅ ይችላል። ኧረ ተወኝ እስኪ። ጭራሽ ብሶበት ነው የሚሄደው። በስመአብ እንደዚህ አይነት ማለ እንዴ ብሎ። እንዴት ነሽ? ደህና ነሽ? ግን አለሁልህ። እንዴት ነህ? እና የሆነ ፕሌይ አይ እኔ ማውራት ነው ፈልገው ከአንቺ ጋር። ታፕታፕ እንዲያደርጉ ነው? የለም እኔ ጋር ታፕታፕ የሚያደርግ ሰው እንዳሩ አይደለም። አይ ዊንን ለመውሰድ ነው። እዛው ሰማሁት። ያ ነው ተረሳሳ መሆን እግዚአብሔር ረሳሁት። አቋርጭልኝ ከፈለግ ካወልስ ነው ድጋሚ ንገረ አቋርጭልኝ እና ልውጣ በቃ። ኧረ አላቋርጥም፣ ወስደዋለሁ። ትቀልዳለህ እንዴ? አይ አቋርጩ እና ልውጣ።
ሄሎ ሄሎ አላልኩም እንደ ስልክ። ወይኔ ጌታዬ ወይ እስኪ ወይ ባርግጅል ማልጣስም ነው ቆሻሻን ክልች እንደው ሄሎ አልኩ እኮ እንደ ፋራ። ስማ ዲጄ ሉናን ታውቀዋለህ? ደከለሽ ምን ተዋወቃችሁ? አትጃጃል በእናትህ ጅል። የእሱን ዘፈን አሁን ሪሚክሱን አሁን ነው መስማት የጀመርኩት እና በጣም ደስ የሚለው ዘፈኖቹ። ማነው ሪሚክስ? አንድ ሽቶ ጋይስ፣ አንድ ሽቶ ጋይስ፣ ከማን ስፒሪት ነው ምላ በርሜዎስ የመጀመሪያ ቅጣትሽ ማለት ነው። ተንበርክከሽ በዳዴ እንደ በግ ኑሪ ተብዬ እያልሽ ትመጫለሽ። ጋይስ ትሪፕል። በጣም ኔትወርክ ግን አስቸጋሪ ነው። ስላሴ ወይ ድረስ እኔ ነገርኩሽ እኮ። እስቲ እዛ በሩ ጋ ሄደሽ ቁሚ። የምር በሩ ጋ ሄደሽ ስቆሚ ሊለቅሽ ይችላል፣ ሊለቁ ይችላል። በዳታ ልጠቀም መሰለኝ። ኧረ ጌታ ወይ በጣም እኮ የሚገርም ነገር። በምን ልጠቀም ነው ያለችው? ማሚ አንድ መን ይገላኪ ማሚ በዳታ ነው ያለችው። ጠበቅ አረገችዋ ስትለው የለሽም ብር ማሚ፣ ከሌለሽ ታፕታፕ አርጊ በቃ። ምን ነው ምንድን ምስጉት? አወራርሽ ነው። በምን ልጠቀም ነው ያልሽው? በላዳ ይላሉ እዚህ። ኧረ እኔ ላዳ አላልኩም። በምንድን ነው ያልሽው ታዲያ? በዳታ ስድብ የተሳደብሽ ነው። ኧረ ስላሴ አይወ ደነገጥኩ። በዳታ መልሽ ይመስሉኝ እንደ በግ ኑሪ ተብዬ እንደ ምንድን ነው ምኖረው? ታፕታፕ ቢያንስ 2000 ንግባ፣ 2000 ንግባ ጋይስ፣ 2000 ንግባ። አንዴ ታፕታፕ አርጉ። የበጨነሽ ተብ 30 ሰው ብቻ ነው ታፕታፕ እያደረገ ያለው ጋይስ። እንግዳ የማነ ሃሩን ሙለር፣ ናይንቲስ ሚውዚክ፣ ጠብቃቸው ተካ፣ ሚንትዬ፣ መሲ፣ ሰይፈዲን፣ ይማም፣ ሄኖክ ደጀኔ፣ እነዚህ ብቻ ናቸው ታፕታፕ ያደረጉት። ምንድነው የምትስቂው? አሁን የዘፈንኩት ዘፈን ተንበርክኬ ስለው እንደ በግ በቃ እያሳቀኝ ነው። እየተመላለሽ እኮ ነው ደግሞ እኮ እንደ በግ እዛ ጋር ትሄጂና እንደ በግ ድክ ድክ እያልሽ እኮ ነው ወደ እኔ ጋር ስመጪ እንደ በግ። ግን ሰሞኑን ላይቭም እየገባው አይደለም፣ የድሮ ፋሚሊዎችም የሉም ምናምን እና አዛ ሆኗል ቲክቶክ። በቃ ድሃው ማህበረሰብ ብቻ ነው እያየኝ ያለው እና እንደኔ የብርሃን መስቀል ይዛ የብርሃን መነሳንስ ይዛ እመቤታችን ትመጣለች። እግዚአብሔር ያሳየ የፍርድ ቀንም ትመጣለች። አምላክ ነች። በቃ አየህ፣ አሁን አትመለክም ብትለኝ አሁን እያየን ነው። አትመለክም አትለኝም ከዚህ በኋላ። ምክንያቱም ለፍርድ የሚመጣው መጽሐፍ ቅዱስ የሚናገረው ማንን ነው? ለፍርድ ይመጣል የሚባለው ኢየሱስ ክርስቶስ ነው። ለፍርድ እመቤታችን ትመጣለች ብሎ ይሰብካል። ታዲያ እንደዚህ አይነት ትምህርቶች አይጋጩም ወይ? እሷ ካለች ክርስቶስ መጀመሪያውኑ እሷ ፈራጅም ከሆነች አማላጅም ከሆነች አስታራቂም ከሆነች የክርስቶስን ስራ ከሰራች ኢየሱስ ለምን መጣ? አንድያ ልጁን ለምን ጌታ ሰጠ? እግዚአብሔር አምላክ አንድያ ልጁን የሚወደውን ልጁን ይላል መጽሐፍ ቅዱስ፣ የሚወደውን የሚሳሳለትን ልጁን ምን አደረገ? ሰጠ ይላል። እዚህ ደግሞ ምን ይላል? አባቴ ትመጣለች ለፍርድ
ለፍርድ ትመጣለች ብሎ ያስተምራል። ስለዚህ የሚያሳዝን ትምህርቶች አሉ። አይዞን ነው እግዚአብሔር ይቅር ይበላችሁ ነው የምለው። በእውነት ነው የምለው። በጣም እግዚአብሔር ይቅር ይበላችሁ። እንደዚህ አይነት ትምህርት የምታስተምሩ ሰዎች እግዚአብሔር ልቦና አይስጣችሁ። ከክርስቶስ እኩል የአምላክነት ስፍራ የሰጣችሁ ሰዎች እግዚአብሔር ልቦና አይስጣችሁ። ተዉ። ክርስቶስን ከኦርቶዶክስ እያወጣችሁት ነው፣ እየጣላችሁት ነው፣ እያስወጣችሁት ነው። ትደግሱለታላችሁ ሰው እንዳያኮርፍ። የፋሲጋ ድግስ አለ፣ የምን ድግስ አለ ታደርጋላችሁ እንጂ ኢየሱስ አይመለክም። እስናት